ሰላም ጤና ይስጥልን ወደ ዲደሉ ኢንተርናሽናል ተከታታዮች እንደምን ቆይታችኋል? እንግዲህ በዛሬው ፕሮግራማችን ንባብን እንዳሳለን። እንግዲህ እንደሚታወቀው ዓለም ላይ ያሉ ተጽዕኖ ፈጣሪ የሚባሉና ስኬታማ የሚባሉ ሰዎች ብዙ ጊዜ ከንባብ ጋር የተያያዘ እንደሆነ ህይወታቸው ራሳቸውን በንባብ በእውቀት በማበልጸግ ልምድ እንዳላቸው ይገለጻል። እኛም እንግዲህ በዛሬው ፕሮግራማችን አንድ ማጣቀሻ በማንሳት ስለ ንባብ የምናወጋ ይሆናል። ብዙ ጊዜ ባለ ራዕይ ታላቁ ሰው ስትራቴጂስት ተብሎ ይጠራል። ግንቦት 1 1947 ዓ.ም ለተልደት የሆነው ታላቁ መሪ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልደታቸውን በማስተካከል የመለስ የንባብ ባህሪ ምን ይመስል ነበር፣ አዲስ ትውልድስ ከሱ ምን መማር አለበት የሚሉ ሀሳቦችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። ከዚህ ጉዳይ ጋር በተያያዘ አንድ እንግዳ ጋብዘንላችሁ ሲሆን ጋዜጠኛና የታሪክ ጸሐፊ የሆኑት አቶ ኃይላይ ሐርጉ ጋር ቆይታ ይኖረናል። አብሮነታችሁ አይለየን። መልካም ጊዜ ይሁንላችሁ። አቶ ኃይላይ ስለሰጠህን ጊዜና ለመልካም ፈቃድ ከልብ አመሰግናለሁ። በቅድሚያ መልካም እስኪ በተለይ ዛሬ ዕለተ ልደታቸውን በማሰብ የተወሰኑ ሀሳቦችን ለማንሳት ወደናልና መለስ ዜናዊ ከሚታወስባቸው ጉዳዮች አንዱ ለታላቅነት ወይም ብዙ ጊዜ ስኬታማ ህይወት ለመምራቱ ንባብ ትልቅ አስተዋጽኦ እንደነበረው ብዙ ጊዜ ይገለጻልና አንተ ደግሞ እንደ አንድ ጋዜጠኛና የታሪክ ጸሐፊ መለስ እንዴት ገልጸዋለህ? አመሰግናለሁ። እንግዲህ ያው እንዳልሽው ጠቅላይ ሚኒስትር መለስ ዜናዊ ከሚታወስበትና ከሚታወቅበት አንዱ ጉዳይ ከንባብ ጋር በተያያዘ ነው። እኔ እሳቸውን ማለት በቅርብ አላቃቸውም። የእሳቸው ስራ ግን አውቀዋለሁ። የጻፉትን መጽሐፍት፣ የሰሩትን ስራ፣ የሚያደርጉት ገለጻዎች። ከዚህ በተረፈ ደግሞ አላቃቸውም ስል በዝርዝር እንደ ቤተሰብ ወይም እንደ ትግል ጓደኛ ወይም እንደ የስራ ባልደረባ አላቃቸውም ለማለት ነው እንጂ በስራ በኩል ደግሞ አቃቸዋለሁ፣ በተለይ ደግሞ በጋዜጠኝነቱ። ስለዚህ ምናልባት ብዙ የማይነገርለት እሳቸው ጋዜጠኛም ናቸው። በጣም የታወቁ የድርጅቱ ጋዜጠኛ ናቸው። ታሪክ እንደሚነግረን እዚሁ እናንተ አርካይቭ ላይ ማግኘት የሚቻለው በ1981 ዓመተ ምህረት የ604ኛ ኮር በሚደመሰስበት ሰዓት ወኪል ድምጽ ወያነ ትግራይ ካብ ሐራ መሬት ትግራይ ወኪል ድምጽ ወያነ ትግራይ ካብ ሽረ እንዳስላሴ ብለው ሲጽፉ የነበሩ ሰው ናቸው። ስለዚህ ብዙ ሰው ጠቅላይ ሚኒስትር መለስን ጎበዝ ጸሐፊ፣ ጎበዝ አንባቢ፣ የዓለምን ሁኔታ በጥልቀት የሚረዱና የሚገነዘቡ እንደሆኑ ይገልጻል። ልክ ነው። ግን እሳቸው በጣም ጎበዝ ጋዜጠኛ የነበሩ የድርጅቱ ልሳን ወይን የሚባለው ጋዜጣም አዘጋጅ እንደነበሩ ነው ታሪክ የሚነግረን ማለት ነው። ይህ እንዳለ ሆኖ እሳቸው አንባቢ እንደሆኑ ደግሞ ግልጽ ነው። ለምሳሌ እሳቸው በሚጽፉበት ወይም በሚናገሩበት ሰዓት እነ ቶልስታይን ይጠቅሳሉ። በጣም የታወቁ የዓለም ሊቃውንት ደራሲያን፣ ጸሐፊያን ናቸው። ፖለቲከኞችን ይጠቅሳሉ። እነ ቾክቬራ፣ እነ ሆቺሚን ይጠቅሳሉ። ስለዚህ መጥቀስ ብቻ ሳይሆን የነሱ መጽሐፍት ይተነትናሉ፣ ያስረዳሉ፣ ሳይቴሽን ይጠቀማሉ። ስለዚህ ጠቅላይ ሚኒስትሩ በጣም በእውቀት የላቁ ከመጽሐፍት ጋር ደግሞ ታላቅ ቁርኝነት እንደነበራቸው ምስክርነት መስጠት ይቻላል። ወደዛ ደረጃ ከመድረሳቸው በፊት የሀገር መሪ ከመሆናቸው በፊት ደግሞ ልቦለዶችን ጽፈዋል። ለምሳሌ በስፋት የሚነገረው ምንኳቃህ ለይፍለዮ ማዕጾ አለ፣ ገነቲና አለ። እነዚህ መጽሐፍቶች ራሳቸው አንደኛ ሳይንቲፊክ የኖቨልና የሾርት ስቶሪ ስትራክቸር የያዙ ናቸው። ስለዚህ ያ ደግሞ ዝም ብለህ የምታመጣው አይደለም። ምን ለማለት ነው? የሊትሬቸር ሳይንስ የሊትሬቸር ኮንሴፕት አንብበህ የሚገባህ ነው። ስለዚህ እሳቸው ደግሞ ይህንን ይረዳሉ። ከዚህ ውጭ ደግሞ ማንበብ ብቻ ሳይሆን ሁኔታዎችን ደግሞ አፍተልትለው
የተረዱ አሁን ማንበብና መረዳት ለየብቻ ነው። ብዙ የፖለቲካ ጽሁፎችን ጽፈዋል፣ ተርጉመዋል፣ ተርጓሚም ናቸው ማለት ነው። ለምሳሌ ስለ ቪየትናም የትግል ሁኔታና አቅጣጫ ከኛ ግራውንድ ጋር በማመሳሰል የጻፉት ነገር አለ። ስለ ቻይና አብዮት፣ ስለ የአብዮቶች ተመክሮ የትግል ሂደት፣ ስለ ኤርትራ ህዝብ የትግል ጥያቄ፣ ስለ የዲሞክራሲ ጥያቄ የተለያዩ ነገሮችን ጽፈዋልና ይህ ከምን የመነጨ ነው ሊሆን የሚችለው? ከማንበብ ነው እንጂ ሁሉም ነገር ደረሱበት፣ ሁሉም ነገር ተማሩት ለማለት ያስቸግራልና በጣም አንባቢ ናቸው፣ በጣም አዋቂ ናቸው። የተማሩት ነገር ደግሞ አፕላይ ያደረጉ ሰው ናቸው ለማለት ይቻላል። መልካም። ያው ቀደም ብለን እንደገለጽነው ያው እሱም ጋዜጠኛ እንደመሆኑ መጠን አቶ መለስ በህይወት እያሉ የማግኘት አጋጣሚ ወይም እድል ከነበሩት አጋጣሚ መስል ነበር? በምን ሁኔታ ነበር ያገኙት? ይሄን ብጠይቁት ደስ ይለኛል። እንግዲህ ከስራው ባህሪ አንፃር ልክ አንቺ እኔን እንዳገኘሽ እኔ ማግኘቻቸው ነበር። ምናነሳላቸው ጥያቄዎች ያው አብዛኛው ስለ ፖለቲካው ጉዳዮች፣ ስለ ቁጠባ፣ ስለ ማህበረሰብ እና ስለ ፖሊሲ ጉዳይ ነው የምናወራቸው። ጋዜጠኝነት በደንብ ነው የሚገባቸው፣ ከመጠን በላይ ማለት ነው። ምንድነው አንደኛ በደንብ ነው የሚያስተናግዱት። ለጥያቄ ለማንኛውም አይነት ጥያቄ ተገቢ መልስ ነው የሚሰጡት። እንዲያውም የጠየቃቸውን ትተው ከዛ አንድ ጥያቄ ከጠየቅ በኋላ የምታስከትለውን ጥያቄ ደግሞ አስቀድመው ስለሚያጠኑ ይነግሩሃል ማለት ነው። ስለዚህ በጣም ጋዜጠኝነትን በጣም ይገባቸዋል። ለሙያው በጣም ክብር አላቸው። በማንኛውም ጉዳይ ደግሞ ከመጠን በላይ ነው ሳትስፋ የሚያደርጉ። በቃ በደንብ አድርገው ነው ሁኔታዎችን አርቲኩሌት አድርገው የሚሰጡ። ስትሰራውም ይመቻል። በተለይኛ ደግሞ ህትመት ውስጥ ስለምንሰራ በቃ ሰፋ ያለ ጉዳይ ነው የሚሰጡት እና እውቀታቸው ዲፕ ነው። በተለይ አቶ መለስ ቀደም ብለህ አንተም ገልጸዋል፣ ከአንባቢነታቸው በተጨማሪ ጸሐፊም ናቸው፣ ብዕረኛም እንደሆኑ ይገለጻል። ብዙ ጊዜ ደግሞ እንደ ስነ ጽሁፍ ባለሙያ ማለትም አቶ መለስ የብዕር ስም እንደሚጠቀሙ ጓደኞቻቸው በተለያዩ ጊዜያት ሲገልጹ ነበርና የስነ ጽሁፍ ባለሙያዎች የብዕር ስም ለምንድን ነው የሚጠቀሙት? አዎ እንግዲህ የብዕር ስም በእኛ ብቻ የተጀመረ አይደለም። በሌሎች ሀገሮችም የብዕር ስም ፔን ኔም ማለት ነው ብዙ ሰዎች ይጠቀማሉ፣ ብዙ አዋቂዎች ይጠቀማሉ። በብዙ ምክንያቶች ነው የሚጠቀሙት። አንደኛ እንግዲህ የብዕር ስም ስትጠቀም ሰዎች ጽሁፉን ላይ ብቻ ፎከስ ያደርጋሉ፣ አንተን ላይ አይደለም ማለት ነው። እንግዲህ ምንድነው ለምሳሌ በእነዚህ ታላላቅ ጸሐፊዎች በድሮ ጊዜ ማለት ነው እነ ሼክስፒር ምናምን በሚጽፉበት ሰዓት መጥፎም ይሁን ጥሩ ጽሁፍ የነሱን ስም ብቻ በማየት ተነባቢነት ነበረውና አንደኛ ከዚህ ለመከላከል ነው ሰዎች እዛ ጽሁፍ ላይ ብቻ ሰዎችን ረስተው ማለት ነው ማንጻፈው ሳይሆን ሐሳቡ ምን ይላል፣ ሐሳቡ ልክ ነው ወይ፣ ከሐሳቡ ጋር እንዴት ነው እንታረቃለን ወይ፣ ቻሌንጅ እናደርጋለን፣ ነፃነት ይሰጣል ማለት ነው። በፖለቲካው ደግሞ የእገሌ የሚባል ነገር የለም ማለት የድርጅቱ ነው የሚባለው አብዛኛው ጊዜ እንጂ ለምሳሌ እኮ የጠቅላይ ሚኒስትር መለስ ዜናዊ ጽሁፎች እኮ እዚህ አሁን አሉ እዚህ ሐውልት ያው አሁን በተለይ ከተሰው በኋላ ነው ይሄ የመለስ ነው ምናምን የሚባለው እንጂ የማን ነው ይሄ ጽሁፍ ካልካቸው የድርጅቱ። ስለዚህ እኔነትን በተለይ ጠቅላይ ሚኒስትር መለስ ደግሞ ስለ ራሳቸው ብዙ ማውራትና ማዳመጥ የማይፈልጉ ሰው ናቸው። ስለዚህ የብዕር ስም የተለመደ ነው። ሌሎች አካላትም የሚጠቀሙበት ሌሎች ከሳቸው በፊት ሲጽፉ የነበሩ ጸሐፊዎችና ተመራማሪዎችም የሚጽፉበት ነው። ቀደም ብለህም የተወሰነ ያነሳው ነገር አለ፣ የቪየትናም ተሞክሮ አንስተዋልና እንደዛ አይነት ዓለም አቀፍ ተሞክሮችን ካለው ነባራዊ ሁኔታ ጋር በማመሳሰል በማነጻጸር የሚሰሯቸው የሚጽፏቸው ጽሁፎች እንደነበሩ ብዙ ጊዜ ትግል ጓደኞቻቸው ሲገልጹ ነበር። አንተ ደግሞ ያው በሰላማው ጊዜ ማለት በልማቱ ጊዜ የማግኘት እድል ነበረ፣ ቀደም ገልጸልኛል። እሳቸውም
አጠቃላይ አካባቢው ህብረተሰቡ የማግኘት እድሉ ከነበረ ከ83 በኋላ በተለይ አዲሱ የልማታዊ ዲሞክራሲያዊ የሚባለው አዲስ ለዓለም አዲስ የሆነ የፖሊሲ ስትራቴጂ መጀመራቸው የህዝቡ ኑሮ ከመቀየር አኳያ ያየው ነባራዊ ሁኔታ ይኖራል? አዎ አሁን ምንድነው ብዙ ጊዜ አብዮታዊ ዲሞክራሲ ነው እንግዲህ ያው የእሳቸው ፍልስፍና ማለት ነው የእሳቸውና የድርጅታቸው የሪዮት ዓለም ጽሁፎችም ጽፈዋል በዛ ዙሪያ ለምሳሌ ይሄ አዲስ ራዕይ የሚባል የሆነ ጽሁፍ አለ እሳቸው ናቸው ዋና አዘጋጅ እሳቸው በህይወት ያሉ ዋና አዘጋጅ እንደሆኑ አይታወቅም ነበር ምክንያቱም በኢህአዴግ ነው እንትን የሚለው ከሳቸው ህልፈት በኋላ ግን የዚህ ጽሁፍ መታሰቢያነቱ ለዋና አዘጋጁ ለጓድ መለስ ይሁንልን ይላል ከሳቸው ህልፈት በኋላ የወጣቸው አዲስ ራዕይ ማለት ነው ስለዚህ ከዚህ ምንድነው ምንረዳው ያው ዋና አዘጋጁ እሳቸው እንደነበሩ በግልጽ ወጣ ማለት ነው አብዮታዊ ዲሞክራሲ ያው የእሳቸውና የድርጅታቸው ፖሊሲ ነው ምንድነው ማለት በምዕራባውያን በኩል የሚወደድ አይደለም ምክንያቱም ያ ክንፍ ደግሞ ኒዮሊበራሊዝም ነው አብዮታዊ ዲሞክራሲ በተለይ ለኛ እንደኛ አይነት ህዝብ በጣም ጠቃሚ ነው ምክንያቱም በእኩልነት ላይ የተመሰረተ አንድነት ነው ሲጠቀለል ማለት ነው ወደ ሌላ ዝርዝር ከመግባታችን በፊት እኩልነትና ተጠቃሚነት በእኩልነት ላይ የተመሰረተ ተጠቃሚነት ይሄ ነው ስለዚህ በዚህ ጉዳይ ላይ በተለይ ደግሞ ህብረተሰቡን ማከል አድርጎ ዋናው ትኩረቱ በግብርና ላይ ነው ስለዚህ ለግብርና ትልቅ ትኩረት ይሰጣል በከተማ በኩል ደግሞ እነዚህ ጠቃቅንና አነስተኛ ላይ ነው ትኩረት የሚያደርገው ከዛ ቀስ ያለ ወደ ማከለኛና ከፍ ወዳለ ኢንዱስትሪ ይሰጋገራል ነው እንጂ እዛ ላይ ያበቃልም ማለት አይደለም ስለዚህ ከኛ ሪሶርስ አንፃር ከኛ የነበረው የድህነት አንፃር ከኛ የነበረው አጠቃላይ ነባራዊ ሁኔታ አብዮታዊ ዲሞክራሲ አዋጭ ነው ይሄ ደግሞ በተግባር ታይቷል በኢትዮጵያም ታይቷል በትግራይም ታይቷል ምክንያቱም ትላልቅ የሆኑ በጤና በትምህርት በእርሻ ብዙ ስራዎችን ተሰርቷል በተቻለ መጠን ደግሞ ጉልበትና ጊዜን ተጠቅሞ ነው ለውጦችን ያመጣው ማለት ነው ወደ ገበሬዎች ከሳቸው ጋም ከሳቸው በሌሉበትም በምንሄድበት ሰዓትም በተጨባጭ ያየነው ይሄ ነው የገበሬ ልጆች ትምህርት ሂደዋል በአካባቢያቸው ጤና ኬላ ጤና ጣቢያ ተሰርቷል በተለይ ደግሞ ብዙ ከትምህርት ውጪ የነበሩ ወደ ትምህርት ገበታ እንዲሄዱ ተደርጓል በእርሻም ተመሳሳይ ማለት ነው የነመለስና የጓዶቻቸው ያመጣው ፖሊሲ ግን ጥሩ ውጤትን እንዳመጣ እንኳን ያኔ ማለት ነው አሁንም እነዛ አሻራዎች አሉና ፕራክቲካሊ ያየነው ነገርና የተገነዘብነው ነገር ይሄ ነው ከዲሞክራሲ ጋር ለማያያዝ ፈልጌ ነው በራሱ መለስ በሆነ ጊዜ የተናገረው ነገር ነበር ልማትና ዲሞክራሲ አብረው ይሄዳሉ አይሄዱም የሚል ሐሳብ ሲነሳ ሁለቱም ማስኬድ እንደሚቻል የገለጸበት ጊዜያትን እናስታውሳለን ሆነ ጊዜና በኢትዮጵያ ያለው በተለይ ከ83 በኋላ ዲሞክራሲ ስንል ዲሞክራሲ ብቻ ሳይሆን የብሔር ብሔረሰቦች እኩልነት አጠቃላይ የሀገሪቱ ሰላም ጠብቆ ከመሄድ አኳያ ሄደባቸው መንገዶች አንተ እንዴት ገልጸዋለህ ዲሞክራሲ በጣም ወሳኝ ነገር ነው ልማትም በጣም ወሳኝ ነገር ነው አሁን አንዳንድ ሀገሮች ልማትን ያስኬዳሉ ዲሞክራሲ የለም አንዳንዶቹ ደግሞ ያው ዲሞክራሲ አለ ልማት ብዙ የለም ሁለቱም የሚያስኬዱ ሀገሮች ደግሞ አሉ አሁን ከእኛ ህዝቦች ጋር ስናያይዘው በኢትዮጵያ ውስጥ በተለይ ከ83 በኋላ ሰላም ዲሞክራሲና ልማት ፓራራል በሆነ መንገድ ለማስኬድ ተሞክሯል
ጥሩ ነገሮች ደግሞ አይተናል ማለት ለምሳሌ ፕሬስ ከዛ በፊት ፕሬስ የሚባል በኢትዮጵያ የሚታለም አልነበረም ከ83 በኋላ ከ84 የፕሬስ አዋጅ ታወጀ የፕሬስ ነፃነት ተገኘ ማለት ነው ስለዚህ አንዱ የዲሞክራሲ መገለጫ ይሄ ነው ምክንያቱም ሰዎች ወይም ህዝቦች ወይም ቡድኖች ሐሳባቸውን በነፃ እንዲገልጹ ማለት ነው ምርጫም እንግዲህ ከዛ በኋላ የፖለቲካ ድርጅቶች ሐሳባቸውን በነፃ ሲገልጹ አይተናል ሲሳደቡም ጭምር ብላክሜል ሲያደርጉም ጭምር ጥሩ ነገሮች ሲገልጹም ጭምር አማራጭ ሐሳቦችም ሲያቀርቡ ፖሊሲዎች ሲያቀርቡ ሲከራከሩ አይተናል በእኛ እድሜ ማለት ነው ፓርላማ ውስጥ ገብተው ከጠቅላይ ሚኒስትሩም ከሌሎች ጋር ፊት ለፊት ሲፋጩ ይሁላ አይተናል ስለዚህ በጣም ጥሩ መንገድ የተጀመረበት ጊዜ ነበር በተቻለ መጠን ሁለቱንም ለማስኬድ ጥረት ተደርጓል ይህ በተለይ ለሀገሪቱ ለነበራት ላለፉት በተለይ መጀመሪያዎቹ 27 ዓመታት ለነበራት ሰላምና መረጋጋት አስተዋጽኦ ነበረው ብለህ ታምናለህ? አዎ በጣም አስተዋጽኦ ነበረው ምክንያቱም አንደኛ በተለይ ደግሞ ክልሎች የራሳቸው መንግስት የራሳቸው በጀት የራሳቸው ምክር ቤት ነበራቸው ስለዚህ የሆነ ነገር እንኳን ካለ በምክር ቤት በኩል በተወካይ በኩል በፓርላማ በፌደሬሽን ተብሎ ነው የሚሄደው ከዛ ደግሞ የተለያዩ ማለት የሚዳሰሱ ዝም ብለው የሚነገሩ ሳይሆን የሚዳሰሱ ልማቶች ደግሞ ተንጸባርቀዋል በቀጠናውም የሆነ ለውጥ በፖለቲካውም በአጠቃላይ እንቅስቃሴው ትልቅ ለውጥ የታየበት ነውና በ27 ዓመቱ በጣም ከሚገባ በጣም ማለት ይሄውን ዝም ብሎ ኢህአዲግ ስላለው የሆነ ሰው ስላለው ምናምን አይደለም IMF ወርልድ ባንክ የኢኮኖሚክ ፎረም በጣም ታዋቂ የሆኑ ኢኮኖሚስቶች የፖለቲካ ተንታኞች ኡቅ የሚባሉ የመገናኛ ብዙሃን ምሁራን አስተያየት የሰጡበት እንዲሁም ተላላቅ ሀገሮችም ማለት ነው ተላላቅ ሀገሮችም እንደነ ዩኤስኤም ይሁን ቻይናም ይሁን ቀልባቸው የሳበ ከዛ ደግሞ ወደ ሀገር ውስጥ ገብተው ደግሞ እነሱም ኢንቨስት እንዲያደርጉ የተነሳሱበትና ፕራክቲካልም የገቡበት ሁኔታ ነው የታየውና ትልቅ ሂደት ነው የነበረው ለማለት ነው ከመጨረሻ ከጀመርካቸው የዓለም አቀፍ ቀጠናው ተጽዕኖአቸውን እሱን ለመግለጽ የተወሰነች ምስል ተመልካቾች እናጋራና ከዛ ተመልሰን እንቀጥልበታለን That this danger is real. This is not fiction. It is science. Africa is not prepared to accept empty words and agreements that undermine its fundamental interests and international treaties and agreements. America will be a part of a fast start funding that will ramp up to $10 billion by 2012. $100 billion in financing by 2020. His leadership in the discussions in Copenhagen on climate change was very instrumental. Mr. Excellency, your action in promoting peace in the region around here and beyond make you a man of distinction and a man of peace. Our colleagues in Ethiopia to succeed in their great and historic task of economic development and political democratization. My
much used and abused term, but to Ato Meles it applies in full force and measure. Prime Minister Melis's many admirable qualities, above all, was his world-class mind. መልካም ተመልሰን ተገናኝተናል። ተከበራችሁ ተመልካቾቻችን እንግዲህ በቀጠናው ቀጠናዊ ሰላም ከማረጋገጥ አኳያ ዓለም አቀፍ ደረጃም የነበራቸው ተጽዕኖ ፈጣሪነት ብዙ ጊዜ ይገለጻል። አቶ መለስና ስትራቴጂስት እንደሆነ ይነገራል። አሩቅ ሐሳቢ ባለ ራዕይ የሚሉት እና የአፍሪካ ልሳን ተብሎም ብዙ ጊዜ ይጠራሉ። አቶ መለስ በህይወት በነበረበት ጊዜ አሁንም ድረስ ከሳቸው ስም በፊት የሚጠሩ ቃላት ናቸው። እነዚህ ስያሜዎች ናቸውና በተለይ በአካባቢውና በቀጠናው ሰላም እንዲሰፍን ባደረጉት አበርክቶ የተሰጣቸው ሽልማት ነበር ቀደም ብለን ስንመለከት የነበርነው። እንዲሁም አረንጓዴ ኢኮኖሚ ግንባታ ሂደት ላይም የራሳቸው ትልቅ አሻራ ነው ያለፉ ባለ ራዕይ ናቸው። በዚህም ሽልማት ተበርክቶላቸው ነበር። በዚህ ረገድ እሳቸው ያበረከቱት አስተዋጽኦ እንዴት ይገለጻል? በጣም ትልቅ ነው። አንደኛ በጣም ትልቅ ነው፣ ሁለተኛ ደግሞ ሰፊ ነው። ምክንያቱም እንኳን እዚህ እኔና አንቺ ጉግል አድርገህም ራሱ ብዙ ነው። ወደ ዋና ዋናዎች ስንገባ ግን ለምሳሌ እሳቸው ከሚጠቀሱበትና ከሚታወስበት እንዲሁም በዓለም ላይ ባለ ትልቅ ታሪክ ናቸው፣ ታላቁ መሪ ናቸው ካስባላቸው ምክንያት አንደኛ ለሰላም የሰጡት ትኩረት ነው። አንደኛ የአካባቢው የሀገሪቱን ሰላም ተጠብቆ እንዲሄድ የሄዱበት ርቀት በጣም ትልቅ ነው። ከዛ ደግሞ በጎረቤት ሀገሮች ለምሳሌ በሁለቱም ሱዳኖች መካከል ያደረጉት ሱዳኖች ራሳቸው የሚመሰክሩት ማለት ነው። በጣም ትልቅ ነገር የጻፉበት ለሱዳን ትሪቡን የሚባል የሱዳን ጋዜጣ ከመጽሐፍት ባልተናነሰ ሁኔታ የጻፈበት አለ። እሳቸው በሁለቱም ሱዳኖች ላይ ጠብ ተሽሮ ወደ ሰላም እንዲመጣ ያደረጉበት ጥረት እና ደግሞ ያመጡት ውጤት ማለት ነው። በሩዋንዳ በብሩንዲ ያደረጉት በጎረቤት ሀገሮች ለምሳሌ ሩዋንዳን ብንወስድ አሁን ሩዋንዳ በጣም ትልቅ የእርስ በርስ ግጭት የተፈጠረበት ነው ማለት በወንድማማች መካከል ማለት ነው። በጣም በዓለም ላይ ይታወሳል። በጣም ክፉ ጄኖሳይድ ተብሎ ነቨር አጌን አይደገምም የተባለበት ነው። ጠቅላይ ሚኒስትር መለስ አንደኛ ሰራዊታቸው እዛ ሄዶ ሰላምና መረጋጋት እንዲሰራ አድርገዋል። በቅርበት ደግሞ ሰርተዋል። ፖል ካጋሜ ፕሬዚደንቱ እንደሚናገሩት ጠቅላይ ሚኒስትር መለስ ዜናው የሌላ አገር ብሔር አድርገን የሌላ አገር መሪ አድርገን አይደለም እናስባቸው፣ የራሳችን በቃ እንደ ሩዋንዳዊ አድርገን ነው የምንቆጥራቸው ነው የሚሉትና በሩዋንዳም በሌሎች ሀገሮችም በአፍሪካ ቀንድ በጣም ትልቅ ተጽዕኖ ፈጣሪ እና ደግሞ ታታሪ ማለት ህዝቦች ወደ ስራ እንዲገቡ ህዝቦች በሰላም እንዲኖሩ ያደረጉ ታላቅ ሰው ናቸው። ለዚህም ነው አንቺ ያነሳሽው ሽልማት የተሰጣቸው ማለት ነው። በአየር ንብረት ላይ ብዙ ትንታኔዎችን ሰጥተዋል። አሁን የመጀመሪያ የሚመጣው እዚህ ላይ ነው፣ አንባቢነታቸው ማለት ነው። የሚናገሩት ከታሪክን እያጣቀሱ እውቀትን እያጣቀሱ ነው የሚናገሩት። ለምሳሌ ስለ ክላይሜት ቼንጅ ሲናገሩ ዝም ብለው ስሜት ብቻ አይደለም የሚናገሩት፣ እውቀትን ጨምረው የኢንተርናሽናል የክላይሜት ኮንቬንሽንን ሳይት አድርገው ነው የሚናገሩት ማለት ነው። ከዚህ ውጭ ደግሞ ለሀገራቸው ለጠቅላላ ለአፍሪካ ስፖክማን የተባሉበት ምክንያትም ያላቸው ቀናኢነት ምንድነው? እቺ ለምሳሌ የአፍሪካ ህብረት መቀመጫው አዲስ አበባ እንዲሆን ብለው ያቀረቡት ሎጂክ ማለት ነው። ያቀረቡት ሎጂክ ሁ ትሬንድ ማንዴላ ኢምፓየር ኃይለ ሥላሴ የሚሉት ነገር በጣም ሎጂክ ነው። በቃ ዝም ብሎ ተራ አርበኝነት አይደለም። በቃ ታሪክን አጣቅሰው ሎጂክን አጣቅሰው የአፍሪካ ህብረት የት መሆን እንዳለበት
ያቀረቡበት ኮንሰርን በጣም ድንቅና ውብ ነው። ስለዚህ በዚህ አኳያ ነው እንግዲህ ያው የሽልማቱ የተጠየቅሽኝ ማለት ቅድም ያነሳት ነገር ነበረች እኔነትን መለስ ብዙ ጊዜ እኔ ማለት ነው አይወድም በእኛነትን ያምናል ያነሳት ነገር ነበር። አሁን የጠቀስካት ደግሞ ቀናኢነት ለሀገራቸው ያላቸውን ቀናኢነት በተለይ የአፍሪካ ህብረት መቀመጫ አዲስ አበባ እንዲሆን ያደረጉት ከዛ አልፎ ደግሞ የአፍሪካ ጉዳይ ሲሆን ደግሞ አፍሪካውን ወክለው በዓለም አቀፍ መድረኮች የሚያሳዩት ለአፍሪካን መብት ለማስከበር የሚያደርጉት ጥረት አለ። ከዚህ ሁሉ ግን በተለይ የአፍሪካ ህብረት መቀመጫ አዲስ አበባ እንዲሆን ያደረጉት ክርክር ከዛቸው በፊት የነበሩ መንግስታትን በተለይ መንግስቱ ኃይለ ማርያምን በሳቸው የጥጥ ትግል የጣሉት መንግስት ነው። ግን ያነሱት በጎ ነገሮች ማለት እነዚህ አስተሳሰቦች ወይም መሰል አመለካከቶች ለሰላም ግንባታ የተረክና ታሪክን ለሰላም ግንባታ ያላቸው ፋይዳ አዎንታዊ ነገሮችን አሉታዊ እንዳለ ሆነ አዎንታዊው ሁሉም ከመድፈን ይልቅ አዎንታዊ ነገሮችን ወደፊት ለማስቀጠል ያደረጉት ጥረት ምን አይነት ትምህርት ይሰጣል ለቀጣይ ይሄኛው አዲስ ገጽታ ለማለት ይቻላል። መለስ ራሳቸውም እንደዛ ተብለው ነው የሚገለጹት። አንድ የሆነ ፊልም በሳቸው ዙሪያ ላይ የተሰራ ዘ ኒው ፌስ ኦፍ ኢትዮጵያ ብሎ ነው የሰየማቸው ማለት ነው። ይሄ ማለት ነው አንቺ ያልሽው ማለት ነው። አሁን መሰረት ሀቆችን አልጣሱም። ኢምፓየር ኃይለ ሥላሴ ለህዝባቸው እንዲነበሩ ግን ደግሞ በአፍሪካ ጉዳይ ደግሞ እንደዚህ ነበሩ ማለት አልሸሸጉም። አሁን አብዛኛው በተለይ በዚህ በእኛ ባላደግን አገሮች የሆነ መንግስት ከተጣለ ያደረገውም ያላደረገውም ጨምረህ ጨማምረህ እሱን ብላክሜል ማድረግ ነው። እሱ የሆነ ጥሩ ስም እንዳያገኝ ክሪሚናል ማድረግ ነው። ጠቅላይ ሚኒስትር መለስ እንደዚህ አላደረጉም። ኢምፓየር ኃይለ ሥላሴ ለህዝባቸው ያደረጉትን ነገር አስቀመጡ። ስለ አፍሪካ ህብረት ኢምፓየር ኃይለ ሥላሴ ያደረጉት ትግል ደግሞ አስቀመጡ። ይህ በጣም ተአምር ነው። ስለ መንግስቱም እንደዛ መንግስቱ ቡሸር ነው ብለው ነው የገለጹት። ግን ደግሞ በአፍሪካ ህብረት ደግሞ እንደዚህ ነው እና በጣም ድንቅ ነው። ሌሎች ላይ አታይም እንደዚህ አይነት ነገር። አቶ መለስ ዜናዊ ከስማቸው በፊት ቀደም ብለንም እንደገለጽነው ብዙ ስያሜዎች ይሰጣቸዋል። ዋናው ግን ጠቅለል አድርጎ የሚይዝልን ያው ታላቁ መሪ የሚል በብዙ ጊዜ ይነሳልና ከታሪክ አንፃር ታላቅ ምንለው ሰው ምን አይነት ሰው ነው? ማንኛውም ሰው ታላቅ የሚባለው በሰራው ስራው ነው። ስለዚህ ታላቁ መሪ የሚባለው ስያሜ ለጠቅላይ ሚኒስትር መለስ ዜናዊ መሰጠቱ ተገቢ ነው። ምክንያቱም አንደኛ የሕክምና ትምህርታቸውን ትተው በዛን ሰዓት ዩኒቨርሲቲ ለመግባት የነበረው ጋጋታ የነበረው ጉጉት ትተው ወደ ትግል በረሃ መሄዳቸው ለመስዋዕት መዘጋጀታቸው ታላቅ ያደርጋቸዋል። ከዛ ደግሞ ራሳቸውን በተለያየ ዘርፍ ብቁ ማድረጋቸው ተማሪ ለሁሉም ነገር ተማሪ ሆነው መቅረባቸው ታላቅ ያደርጋቸዋል። ከዛ ደግሞ ድርጅቱን መርተዋል። ህወሓትን መርተው ለድል አብቅተዋል። ከዛም ጠቅላይ ሚኒስትር ሆነው ሀገሪቱን መርተዋል። ለውጦችን አምጥተዋል። የሚታዩ ለውጦችን አምጥተዋል። ታላቅ ያደርጋቸዋል። ከዛ ደግሞ ከሀገሪቱ አልፈው ደግሞ የጠቅላላ የአፍሪካ ልሳን ሆነዋል። አፍሪካን ስፖክማን ሆነዋል። በተለያዩ ዘርፎች ላይ ጥናት አቅርበዋል። በእንደዚህ አይነት ተወዳጅና ተቀባይነት ያገኙ ሰው ስለሆኑ እንደ ግለሰብ እንደ ሀገር መሪም በጣም ታላቅ መሪ ታላቅ በዓለም ላይ ታላቅ የሆነ ነጥብ በተደጋጋሚ ያቀረቡ ከሁሉም በላይ ደግሞ በቃ ራሳቸውን ለህዝብ መስዋዕት ያደረጉ ለአካባቢው ህዝብ ለትግራይ ህዝብ ብቻ ሳይሆን ለኢትዮጵያ ከዛም ለአፍሪካ ቀንድ ለአፍሪካ እንደዛ ብሎ በጣም ተጽዕኖ ፈጣሪ ሆነው ተደማጭ ሆነው ያለፉ ሰው ስለሆኑ ታላቅ መሪ ያሰኛቸዋልና ታላቅ የሚባለው ስያሜ ደግሞ ከታሪክ አንፃር እንደዚህ ነው የሚገለጸው። በሚገባቸው ልክ ግን ታሪክ አሁን ስለስታቸው እየተሰነደ ነው ብለህ ታስባለህ? ታሪክ ያውሳቸው አቶ መለስ በከፈሉት መስዋዕትነት ልክ አሁን እየተከፈሉ ነው ብለን ማሰብ እንችላለን? ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም ሲሰናበቱ ከሞላ ጎደል ዓለም ደንግጠዋል ማለት ይቻላል። ምክንያቱም ታላላቅ የዓለም መሪዎች መልእክት አስተላልፈዋል።
በአካልም በተለያየ መንገድም የዓለም መገናኛ አውታር ስለመለስ ብዙ ነገር ተናግረዋል። እኛም ጭምር ማናቀው ማለት ነው። ማለት የሀገሬው ሰው ማያቀው ብዙ ነገሮች ተናግረዋል። መገናኛ ብዙሃን ብዙ ትንታኔዎችን ሰጥተዋል። የኢትዮጵያ ህዝቦችም እውነት ለመናገር በወቅቱ ያሳዩት ፍቅር በጣም የሚደነቅ ነው። ከዛ በኋላ ግን ወደ መቀዛቀዝ ማለት ነው። ይህ ሌላ ማለት ሌላ ፖለቲካ ሊኖረው ይችላል። መሆን አልነበረበትም። በርግጥ ያው ልክ እሳቸው መንግስቱ ላይ እንደመሰከሩት አይነት ኢምፓየር ኃይለ ሥላሴ ላይ እንደመሰከሩት አይነት ነው መሆን የነበረበት። እንደ ጠቅላይ ሚኒስትር መለስ ዜናዊ ያለ ታሪክ ትልቅ ታሪክ የሰራና አንጸባራቂ ታሪክ የሰራ መሪ አለ ለማለት ያስቸግራል። ግን ያው እሳቸውን ላለማጉላት ደግሞ ያው ፖለቲካ የሚመስላቸው ሰዎች ሊኖሩ ይችላሉ፣ ኃይሎች ሊኖሩ ይችላሉ። ይህ በጣም ትልቅ ስህተት ነው። ቢሆንም ግን እውነት ከመቃብር በላይ ይኖራል የሚባል ነገር አለ። ቀን ይረዝማል እንጂ የእሳቸው ታሪክ አንደኛ እድለኛ ናቸው። ዲጂታላይዝድ ነው። አልጀዚራ ብትሄድ ዲጂታላይዝድ ነው። ሮይተር ብትሄድ ቢቢሲ፣ ሲኤንኤን እዚህ እኛ ጋር እናንተ ጋር ማይታጣም። ወጣም ወረደም ግን መለስ ልክ በሰሩት ስራ ልክ በፈጸሙት ጀግንነት በሄዱት ገድል ለአፍሪካ በሆኑት ስፖክማን ለኢትዮጵያ ባደረጉት ባስፋፉት ዲሞክራሲ በተነሰሱት መልካም ነገሮች የሚታወሱበት ወቅት ግን እንደሚመጣ በጣም እርግጠኛ ነኝ። በጣም ማለት ነው በጣም እርግጠኛ ነኝ። መልካም እስኪ ወደ ማጠቃለላችን ነውና ብዙ ጊዜ ራሳቸው አቶ መለስም ከተናገሩት ልነሳ። ታሪክን የምናወሳው ወይም ታሪክ የሚሆነው የሚያኮራው እስከ ጠቀመ ድረስ ነው። ከዛ ታሪክ ተነስቼ ምን መስራት ይችላል ብለ የተናገሯት ንግግር አለ። ብዙ ጊዜ እንጠቀምባታለን። በተለይ ስለ ላሊበላ ስለ አክሱም አንስቶ ያነሱት ሐሳብ አለ። እኛም ዛሬ አሁን ስለ አቶ መለስ የንባብ ባህሪ የነበራቸው ታታሪነት አጠቃላይ ሁለመናቸው ታላቅነታቸው አነሳንና አዲሱ ትውልድስ ከሳቸው ምን መማር አለበት? በተለይ አሁን ያለንበት የግሎባላይዜሽን የማህበራዊ ሚዲያው ከንባብ ራቄ ማለት ነገር አለ። ወጣቱም በአመራር ደረጃ ከመለስ ምን መማር ይችላል? ራስን አብቅተህ ህዝብህን ከማሻገር አኳያ እዚህ ያለህን አስተያየት ምንድነው? እንግዲህ ብዙ በስልጣኔ የሚኖሩ ሀገሮች ምክንያታቸው የስልጣኔያቸው ምክንያት ንባብ ነው። ምክንያቱም በቁልፉ ላይ ያለው ንባብ ላይ ነው። ሳታነብ ምንም ነገር ማምጣት አትችልም። እውቀትን ሳትፈልግ እውቀትን አዳፕት ሳታደርግ ምንም ማድረግ አትችልም። ለምሳሌ በድንቁርና ሀገር መምራት አትችልም። በድንቁርና ማለት ነው። በድንቁርና ራስህንም መምራት አትችልም። ድንቁርናን እንታጠፋው ደግሞ በማንበብ ነው። ሁሉም ሀገሮች ከኛ የተሻለ ሪሶርስ ስላላቸው አይደለም ያደጉት። ከኛ የተሻለ ስላነበቡ ነው። ከኛ የተሻለ ያነበበ ትውልድ ስላፈሩ ነው። ስለዚህ ቤዚክ በቃ በጣም መሰረታዊ ነገር የሚባለው ማንበብ ነው እና ይህ ምርጫ ጉዳይ ነው። ማለት ሰው የዘራውን ነው የሚያጭደው። እንግዲህ እኛ ብዙ ካነበብን ብዙ በምርምር ላይ ጊዜያችንን ካሳለፍን ትውልድም በዛ ሂደት እንዲያልፍ ካደረግን የትውልድ ምርምር የሚያደርግበት ሪሰርች የሚያደርግበት ንባብን ፕራክቲስ የሚያደርግበት እድሎችና አጋጣሚዎች እየፈጠርን ከሄድን ምኞታችንን እናሳካለን። በዓለም ላይ ተቀባይነት እንዲኖርህ ተፈላጊ እንድትሆን ዋናው ቁልፍ መሳሪያ ደግሞ ማንበብ ነውና በዚህ መልክ ነው መታየት ያለበት። መልካም አመሰግናለሁ ለሰጠኝ ጊዜ። እንግዲህ ክቡራን ተመልካቾቻችን የታላቁ መሪ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዕለተ ልደትን ምክንያት በማድረግ ከጋዜጠኛና የታሪክ ጸሐፊ አቶ ኃይሌ ሐርቦ ጋር ያደረግነው ቆይታ ይሄን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጤና ይስጥልኝ።